ቪዲዮ ተች ስቶቭ ስገዙ ምን አይነት ድስት ነው የሚመርጠው እያላችሁ ለምትጨነቁ ሁሉንም ድስት የሚቀበለውና ድስት የሚመርጠውን ስቶቭ አሳያችኋለሁ። ሁለተኛ ላይ ተች ስቶቭ ገዝተን በአጠቃቀም ጉድለት ለደም ሳንጠቀም የሚበላሽብን ምክንያቶችን አሳያችኋለሁ። የመጨረሻው ደግሞ ተጠቅመን ከጨረስን በኋላ ደግሞ ፋኑ አልጠፋም እያለ ለምትቸገሩ ደግሞ በመጨረሻ እሱን አሳያችኋለሁ። ወደ ቪዲዮ ድስት የሚመርጡ ተች ስቶቮች ሁለት አይነት ተች ስቶቭ አለ። ኢንፍራሬድ እና ኢንዲኬተር የሚባል አለ። እሱንም ደግሞ መለየት የምንችለው ደግሞ በቀላሉ ሜኑን አውጥተን በማየት ይሄ ኢንፍራሬድ ይባላል። ኢንፍራሬድ ደግሞ ሁሉንም አይነት ድስቶችን መቀበል የሚችል ነው። ኢንዲኬተር የሚባለው ደግሞ ድስት የሚመርጥና ድስቶቹ ደግሞ ኳሊቲ የሆኑ ድስቶች መሆን አለባቸው። ድስቱን እዛ ስክሪኑ ላይ እንደምታዩት በቀላሉ ብረት ሲያገኘው በቀላሉ እንቁላሉን ይጠብሷል። ላዩ ላይ አፍስሶ ደግሞ እንደምታዩት ምንም አይነት እሳት የማይፈጥርና ጨርቅ አድርግ ብናረግበት ራሱ ምንም የማይሆን ጽድት ያለ ኢንዲኬተር የሚባለው ነው። ኢንፍራሬድ ከሆነ ደግሞ ሜኑ ይሄ ሁሉንም አይነት ድስት ይቀበላል ማለት ነው። ሁለተኛ ላይ ደግሞ ብዙዎቻችን ውሃ ያፈሰስን ይሄ ውሃ ያስገባም ይያልን ብዙ ጊዜ ቪዲዮ ቲክቶክ ላይ የተለያየ ቦታ ላይ ያየናቸውን ቢገነፍልበትም ምንም አይሆንም። ይሄ ቦዲው ግን ጥንቃቄ ማድረግ ያለብን በጎን በኩል ክፍተት አለው። ይሄ በጎን በኩል ክፍተቱ ላይ ከገባ የተለያዩ ኤሌክትሪካል ችግር ሊፈጥር ይችላል ማለት ነው በዚህኛው በኩል። እና ደግሞ ብዙዎቻችን ተች ስቶቭ ደግሞ ከመበላሸቱ በፊት ደግሞ ማድረግ ያለብን ጥንቃቄዎች ደግሞ ብዙ ጊዜ ራሱ ኦን ኦፍ ያደርጋል። ራሱ ሙቀት እየጨመረ እየቀነሰ የሚያስቸግራችሁ ብዙ ጊዜ በረሮ በሚገባበት ሰዓት ነው። እንደዚህ አይነት ችግር ደግሞ ከመፈጠሩ በፊት ለማስተካከል ከፈለጋችሁ በቀላሉ የብሎኖቹን በቀላሉ ከጀርባ ያሉ ብሎኖችን እነዚህን ፈተን በቀላሉ ቦርዶቹን በብሩሽ አልኮል አድርገን በብሩሽ አድርገን ማጽዳት አለብን። ካልሆነ ደግሞ ይበላሽብኛል ብላችሁ ከፈራችሁ ደግሞ በቀላሉ አጠገባችሁ በሚገኝ አንድ ቴክኒሻን በቀላሉ ማጽዳት አለባችሁ። ይሄም ደግሞ ስቶቫችን ሳይበላሽ ለረጅም ጊዜ እንድንጠቀመው ይጠቅመናል ማለት ነው። ብዙዎቻችሁ ደግሞ ተች ስቶቭ ሰክታችሁ ከተጠቀማችሁ በኋላ ደግሞ ፋኑ እየጮኸ አልጠፋም ለሚላችሁ ደግሞ ምክንያቱ ከላይ ያለው ስቶቭ ከስር እንዲያቀዘቅዘው ነው የሚደረገው እንደዛ ማለት ነው። ከዛ 4 ደቂቃ ከትንሽ ደቂቃ በኋላ በራሱ ይጠፋል ማለት ነው ካቀዘቀዘው በኋላ። ካልሆነ ግን እናንተ እየነቀላችሁን የምታጠፉት ከሆነ ስቶቭ ሳይቀዘቅዝ ነቀላችሁት ማለት ነው። ደግሞ ለረጅም ጊዜ ሳትጠቀሙት እንዲቃጠል ያደርጋል ማለት ነው። ራሱ በራሱ ሰዓት እንዲጠፋ ጠብቃችሁ ማድረግ ነው። እንደዚህ አይነት አሪፍ ቪዲዮዎችና አሪፍ ቲፖች እንዲደርሳችሁ ከፈለጋችሁ ሰብስክራይብ በማድረግ ይሄን ቪዲዮ ላይክ ማድረግ እንዳትረሱ። መልካም ጊዜ